እንቡጥዬ አረ ቆየሽብኝ እኮ አላሳዝንሽም እንዴ? የት ጠፍተሽብኝ ነው? መጣች መጣች። ቴንክ ዩ ናትዬ። ቆየሁብህ። ምን ችግር አለው? አንቺን ዘመኔንስ ብጠብቅሽ ምን ችግር አለው? ኦ የኔ ውድ ሜሉዬ፣ ወይ ደከመኝ ማለት ልቀልጥብሽ እኮ ነው። እኔ ቅልጥ ልበልልህ? ኧረ ጠላትሽ ጠላትሽ። ናትዬ አበባ ሸጥክ? መቼስ እነዚህን የመሰሉ እንቡጥ አበቦች አይቶ የማይገዛልህ ብለሽ ነው? የመጣ ከስተመር ሜሉዬ የለችም ያለህ የለ? በእርግጥ እንደዛ ለሚሉኝ ከስተመሮች አልሸጥኩኝም። እንዴ ለምን? አንቺን መመኘትማ አይቻልም። ናትዬ እኮ ስራ ነው እንዴ። ቢሆንስ አንቺን ለምን ይጠይቁኛል? ቆይ አንተ እዚህ የምትመጣው ማንም ብለህ ነው? አንቺን ነዋ እኮ። ከስተመርም እኔም ብሎ ነው የሚመጣው። እንዴ እናቴ፣ እኔንም ልክ እንደሌለው ከስተመር ነው እንዴ የምታይ? አዎ መጀመሪያ እንደዛ ነበር። እዚህ አበባ አስጠብቅ የነበረው ለዚህ ነው ማለት ነው? የምር በጣም ነው ያስከፋሽ። እንዴ ና የምር እኔን ልክ እንደሌላው ሰው ስታይኝ ከፋኝ። እና አንተ ስትመጣ እኔን ልጨፍ እንደዛ ይሻላል? አይደለም እናቴ፣ ቢያንስ ሌሎቹ ሲመጡ ፊትሽን ኮስተር፣ ፊትሽን ኮሶ አስመስይባቸው። እኔ ላይ ደግሞ በቃ ፈገግ ብለሽ እንዳሁኑ ቀፊ። እሺ የኔ ናትዬ። የኔን ያልሽው? ናስቲ ውይ እንዴት እንዳማረብህ። የምር በጣም ነው የማመሰግነው። እሺ ናትዬ፣ አበባ ይመጣል አታወርድልኝም እንዴ? አይደለም ማውረድ፣ ከማሳውስ ቅጠፍልኝ ብትኝ ቀጥፍ ያላመጣልሽም እንዴ እናቴ? ለዚህ እኮ ነው የምወድህ። አዎ እኔም ለዚህ ነው። እሺ ሊደር ልቅጠፍ። ሰራተኛ ነው ወይ? እንዴት አደርሽ? አላደርኩ። ምን ነው? ምን ሆንሽ? እቃ ጠፋኝ። የምን እቃ? የእናቴ ስጦታ የሆነ የአንገት ሐብል ጠፋብኝ። የት ሄዶ? አላውቅም። ጠዋት ስነሳ ግን ሐብል አንገቴ የሌለው። ቆይ አልገባኝም። እዚህ እኮ ስትመጪ ግን አድርገሹ ነበረ። አዎ እኔ ከአንገቴ አውልቄ አላውቅም። እና ይጣልሹ? አላውቅም። በቃ ጠዋት አንገቴ ላይ የለም። ምርጥዬ፣ አንገትሽ ደግሞ በጣም የምታምሩ። እጅም ከኔ ላይ ወርድ። እግርህን በይው እንጂ ኪዩዬ፣ እግሩን። እስፊድ እባላለሁ ምርጥዬ። ለማንኛውም የሚመቻችሁ ምርጥዬ። ምንድነው ልጁ ያሟል እንዴ? አዎ ቀላል ያሟል። ብታይ ኪዩ ሲወለድ ጀምሮ ጤነኛ አይደለም። በጣም ያሟል። ምናልባት ቤት አውልቄ ያስቀምጬ ይሆን እንዴ? አረ አዎ በቃ እንደዛ ይሆናል። እንጂ የትም ልጠራው አልችልም። ስለዚህ አፌን ሳላበላሽ ሂጂና ቼክ አድርገሽ ንገሪኝ። አልገባኝም። ደግሞ ለምንድን ነው አፍሽ የምታበላሽ? አይ ምንም። ኒና ምን ልትነግሪኝ ነበር? ንገሪኝ። አይ ምንም፣ በቃ ጠፋብኝ ስትይኝ ሌባ ሌባ ብዬ ልቀውጠው ነበር። የምርሽን ነው? ይሄንን ያሰብሽው? አዎ ሌላ ምን ላስብ እችላለሁ? አንቺ ልጅ ግን አሁንስ ጤንነትሽ እያሳሰበኝ ነው። እንዴት? ቆይ ያንቺ ሐብል በመጥፋቱና በመጮሄ ነው እንደዚህ ያስባለሽ? እና ቤት ውስጥ ለጠፋው ሐብል ሌባ ሌባ እያልሽ ልትጮይ ነው? እና የእናቴ ስጦታ ነው ስትይ ነው? እሱማ በእናትሽ የእሷ ስጦታ ባይሆን ኖሮ ቢያንስ በቸገረኝ ጊዜ ይሸጠው ነበር። በቃ እሺ ቤት ይሁንና እንፈልገዋለን። እሺ በቃ ሳሎን በደንብ ሊያ እርግጠኛ ነኝ ይሄ ሰውዬ ነው የወሰደው። በቃ ከሱ ውጭ ማንም አይወስደውም። ይችን ነገርማ አጣራለሁ። ኖርናታ አየህ መንደራችን ጠበበችና ክፉንም ደጉንም ታገናኘን ጀመር። አዎ እንግዲህ እሷ እንደኛ አይደለችም። ሰው አታበላልጥ። አንዱን ከፍ አንዱን ዝቅ አታደርግም። አዎ
ካልሆነና እንደዛ አታረግም። ደግሞ እንደዛ አትከብኝ ሰማ። ምን ታስመስላለህ አንተ? እኔ ፊት ለፊት ዝቼብህ አላውቅም። በጣም ከመደጋገሚ የተነሳውንም አኮ ለመድኩት። ውሃ ሲወስድ እያሳሳቀ ነው ሲባል አልሰማህም? ሰምቻለሁ፣ ግን ደግሞ አቅሜን አውቃለሁ። ዝም ብዬ ውሃ ውስጥ የምገባ ሰው አይደለሁ። እና እንዴት ነው ለአንተ አላንስም ነው ትርጉሙ እንዴ? አዎ እንደ ሰማኸውና እንደ ተረዳኸው ነው ያወራሁት። ቆይ እኔ የምለው ማን ነው አንተን እንደዚህ የልብ ልብ የሰጠ? ትዝ ይለኛል ስወለድ ጀምሮም እንደዚህ መሰለኝ። ከዘር ነው። ስማ ከዚህ በፊት መተህ ስለምታውቅ መውጫ መግቢያውን ስለማውቀው እንዳሸውደኝ። ማለት የት ነው የመጣሁት? ስማ ኧረ ተው አታስቀኝ። እኔ ስላልነበርኩ ምንም ማላውቅ ይመስላል? አትሳሳት፣ ሁሉንም ነገር አውቃለሁ። እንዴ ማለት አልገባኝም። እንዴ እኔ ከዚህ በፊት እዚህ መጥቼ አለቅ። ምንድን ነው የሚያወራው? ኧረ ከብቶቹ ደግሞ እንዳይጠፉ። እንዴት እስካሁን አልወጣሽም? በእናንተ ቀን ነዋ። አዎ እህቴ፣ እዚህ አሁን 6 ሰዓት ሊሆን ነው። እና ምሩ ጋር ሄዳለሁ ብቻዋን ናት ምናምን ብለሽኝ ነበር። ነበር ማለት እህቴ፣ ምሩ ሳታዝንብኝ አልቀረችም። ለምን? አለምዬ ማለቴ አማቷ በጣም እንደምትበድላት ተናገርኩ። አዎ አስታውሳለሁ። ከዛ ባለፈው በጣም ተናገረቻት። ደግሞ የናሆም አባት ምሩን ይረዳታል። ደግሞ ሴትዮዋን ባለቤቱ ስለሆነች መክሮ ካስተካከላት ብዬ እጄ ተናገርኩ። እና እሷ ያውቅ ምን እንደሚፈጠር? ያውቃል፣ ግን ያው በዚህ ልክ አልመሰለውም ነበር። እሺ ከዛስ? ከዛ ምሩ እንደነገርኩትኝ ስታቅ ለምን ነገርሻቸው? የእነሱ ትዳር በእኔ ምክንያት ይፍረስ ወይ ምናምን ብላ ጮችብኝ። አይ አንቺ ለሷ ብለሽ ነበር። እኔማ ለሷ ጥሩ ነገር ያረኩ መስሎኝ ነበር። ሳኒጌ በምሩ አትዘኝባት። አንዳንዴ ለራሳቸው መኖር የማይችሉ ለሌሎች ግን ከልክ በላይ የሚኖሩ ሰዎች እኮ ከራሳቸው ደስታ በላይ የሰውን ደስታ ስለሚያስቀድሙ ነው። ለእነሱ ብለሽ የምታደርጊው ነገር ራሱ ጎጂ ነው የሚሆንባቸው። ደግሞ እንዳለችው በእኔ ምክንያት ቢጣሉ አስበሻል? የሰው ትዳር አፈረስኩ ማለት እኮ ነው። አንዱን ትዳር ለመገንባት ብለሽ ነው፣ ተረድቼሻለሁ። ግን እንደዚህ ያለችኝ ብለሽ አታኩርፊያት፣ ወይ ደውይላት። ከዛስ ምን ልበላት? ደውይና የምትልሽን ሰምተሽ መልስ ታዘጋጅላታለሽ። እሺ በቃ እህቴ። ደግሞ እስካሁን የምን መጋደም ነው? ተነሽ፣ ቁርስሽንም ብይ፣ ተጣጣቢ። እሺ በቃ እነሳለሁ። ደህና ዋይሽ። ቻው እህቴ። ሻምሩ ጋር ደውዬ ምን እላታለሁ? ኧረ እባክህ ቢያንስ ያለበትን ቦታ አሳውቀኝ። በቃ ራስሽን አረጋጊ አለምዬ። እንዴት እረጋጋለሁ? ትዳሬ እኮ እንደ ቀልድ ተበተነ። እንዴ አለምዬ፣ አንድ ቀን ውጭ አደረ ማለት እኮ ተለያያችሁ ማለት አይደለም እንዴ። ማደር ብቻ ነው እንዴ? ይሄው አሁን 6 ሰዓት ሆነ እኮ። እንደዚህ ጨክኖብኝ አያውቅም እሱ። እሱማ ያቺ ተንከሲስ በውሸት ሞልታው ነው እንጂ አንቺ ላይ ጨክኖ አይደለም። እሱማ ምን እንዳለችው ምን ይታወቃል? ይቺ እርጉም እንደው ፈጣሪ ምን ቀን ነው እሷ ላይ የጣለኝ። እሺ በቃ አሁን ተረጋጊና እናስብበታለን። እሺ አለምዬ። እንደው ደህና መሆኑን እንኳን አንዴ ስልክ አንስቶ ቢነግረኝ ምን አለ። ቆይ የምታውቂው ሰው የለም? ጓደኞቹ ወይም ደግሞ ዘመድ? እሱም አለ። ያው እነሱ ጋር ከደወልኩ ወሬው እንዳይስፋፋ ብዬ ነው። እንዴ ለምን ብዬ ጠላትን አስደስታለሁ? እሱማ ጠላት ከሩቅ አይመጣም። ይሄው አጠገባችን ቁጭ ብላ ለስንት ሰው ምሳሌ የሆነ ትዳር አይደለ እንዴ ባንዴ በጠበጠችው። ነገም ዛሬም አይሳካላት፣ የእጇን ይስጣት። ሌላ ምን እላለሁ? አይዞሽ በቃ አለምዬ። ካልሆነ ለናሆም ልንገረውና ስራውን ትቶ ይምጣ። እሺ አለምዬ። አሁን ግን ምግብ ላምጣልሽ። ከትናንትና ጀምሮ ምግብ አልበላሽ።
አይ ጽዮንዬ፣ ቆልፎ ይዞኛ እንዴት ይበላልኛል ብለሽ ነው? እንዴ አለምዬ፣ ምንም ቢሆን እኮ መብላት አለብሽ። ቆይ ይዤልሽ ልምጣ እሺ? አዩ ምንስ ቢሆን ይሄን ያህል ላይ መጨከን አለብህ? ጋሼ ቅዱሴ እስኪ ወጣ እንበልና ምሳ እንብላ። ቅዱሴ ቁርስ ያመጣህልኝም በልቻለሁ፣ አራበኝ። እንዴ ባዶ ቤት ውስጥ ብቻህን ዝም ብለህ ልትቀመጥ? ውስጤ ሰላም አይደለም። ትንሽ ልረጋጋ ብዬ ነው እኮ። ጋሼ ማታ እኮ በእንዴት ምንም አለን ብዬ ነው ዝም ያልኩት። በመምከሪያ ሳያት እኔም ተመካሪ ሉም። አረ በፍጹም እኔ ምን አቅም ኖሮ ይመክራለሁ? ያው ሀሳቤን ላስቀምጥ ብዬ እኮ ነው። አረ እሱስ አቅሙስ አለ። ያው ስለ ትዳር ምንነት ምንም አላቅ ሰው ነኝ። በሳል ሀሳብ በዚህ ጉዳይ ላላነሳ እችላለሁ። እሱስ ከእኛ ሳትሻል ብትቀር ነው። ቢሆንም ጋሼ ቤት ለቆ መውጣት ልክ አይደለም። እናትና አባቴ በፊት ሰው ሲያስታርቁ እስኪ አብረው ይደሩ ይሉ ነበረ። ለምን ሲባል ንፋስ እንዳይገባ ይላሉ። አዎ ልጄ፣ እኛም በዚህ ብሂል ስንቱን አስታረቅን። ግን አሁን ምን ላይ እንዳለን እይ። አሁንም እኮ አብራችሁ አላችሁ። እናንተ እኮ የፍቅር ምሳሌ ናችሁ። ቅዱሴ አለምዬን እወዳታለሁ፣ ግን አሁን የተሳሳተ መንገድ ላይ ነች። ተመለሺ ብላትም ልትሰማኝ ፈቃደኛ አይደለችም። ይገባኛል እኮ ግን ትንሽዬ ጠጠር ጋን ትደግፋለች ትሰብራለችም። በትንሽ ትልቁ እየተጋጫችሁ ትልቁን ትዳራችሁን አትበጥብጡ። ልጄ ሰለቸኝ እኮ። እንዴት ሰው በዚህ መጠን የገዛ ልጁን ሚስት ይጠላል? በቃ እሱ እንዲስተካከል ሁላችንም ያቅማችንን እንጥራለን። አሁን ምሩ በሷ ምክንያት ሁለታችሁ እንደተጋጫችሁ ብሰማ ምን ሊሰማት እንደሚችል አስበዋል ጋሼ? እሱስ ልክ ነህ። በጣም ነው የሚከፋት እኮ። ሰው ሳይሰማ እናንተ ችግራችሁን ፍቱት። ይሄን ያለምዬም ተጨንቀ ይሆናል። ስልክህንም ክፈተው። በጣም ይገርማል። ይሁን ለአዳራውን ሙሉ ስልኬን ስትቀጠቅጥ ነው ያደረችው እኮ። ተጨንቃ እንዳደረች እኮ ግልጽ ነው ጋሼ። እምቡጥዬ ወይ አይገርም። ከዛ እኮ እዚህ ስመጣ እኮ ደክሞኝ ነበር፣ ግን አሁን ወይ ስትይኝ ደግሞ እንደገና ብርታት ሆነኝ። ቁጭ በል በዚህ ጋር ደከመህ? አዎ ደክሞኛል፣ ግን አንቺ ደግሞ ቆምሻ። ችግር የለውም አንተ ላይ እቀመጣለሁ። ምን ነው ከብዳለሁ እንዴ? እሱማ አትከብጂኝም። ልክ እንደ የ9 ወር ጽንስ እጥፍጥፍ አድርጌ ነው የሚይዝሽ። እንዴ ምን ነው? ምንም በቃ አሁን ድካም የለቀቀኝ። አንቺ ተቀመጪ በቃ። እና ቁጭ በል። እኔ እጅ አበቦቹን ባስተካከል ይሻላል። እሺ ካልክ ምን ይደረጋል? እንደዛ ይሻላል። እሺ እምቡጥዬ የምር ቅጥፍ ነው ማድረግሽ። ማለቴ አበቦቹን ሄጄ ልቀያጥፋቸው። እሺ እናቴ ቁጭ በይ እንጂ ቁጭ በይ።
ሰኒ ወይ ባለፈው ለተናገርኩሽ ነገር በጣም ይቅርታ። አረ ችግር የለውም። እኔ ነኝ ገደቤን አልፌ ረዳሁሽ መስሎ የተሳሳትኩት። አንቺ እኮ ለእኔ ያስበሽ ነው። ቢሆንም በዛ ወገን የሆነ ነገር ይፈጠራል ብዬ ማሰብ ነበረብኝ። ግን አልተቀየምሽኝም አይደል? አረ አልተቀየምኩሽም። እንደውም አንቺ ተቀየምሽ መስሎኝ ነበር። በጣም ይቅርታ። እኔማ እኮ ለእኔ ያለሽን ፍቅር ነው ያየሁት። ግን ምንም አልሰማሽማ? አዎ ምንም አልሰማም። በቃ ተነጋግረው ፈተውት ነው የሚሆነው። አዎ እንደዛ ነው እንጂ የሚሆነው። የሆነ ነገር ቢፈጠርማ አለምዬ ደውላ ትጮህብኝ ነበር። እሺ በቃ ሁለተኛ አይደገመኝም። እሺ አንቺ እኮ እንደዛ ያደረግሽው ለእኔ ያስበሽ ነው። የእኔ ዝም ብሎ እንደ አህያ መቀጥቀጥ ቢያሳስበሽ ነው። እሱማ ግን ቢያንስ አንቺ ማማከር ነበረብኝ። በቃ አለፈ አይደል? አንቺንም ጓደኛዬን እኮ አስቀይሜሽ ነበር። እንዲህ በተራ ነገር የሚቀር ጓደኝነት እንዳለ ነው እንዴ የምታስቢው? አይ እንደዛማ እንዳልሆነ አውቃለሁ። በቃ ይሄንን ርዕስ እንዝጋው። እሺ በቃ እና ምግብ በላሽ? አዎ በልቻለሁ። ይሄ እኮ አንድ ጉርሻ ጎርሰሽ ነው? ኧረ በደንብ በልቻለሁ። እሺ ካልሽ መልሽ። እንዴት ዋልክ? ቆየሁ? ኧረ አልቆየሽም። እቤት እኮ ምግብ እየሰራራሁ ነበር። በቃ ልጆችን ፈልግና እንሂድ እንብላ። እኔ ግን ብዙም አላሰኘኝም። እንዴ ቁርስ እኮ በደንብ አልበላም። የምን አላሰኘኝም ነው? እኔ እንጃ። ምን ነው ችግር አለ እንዴ? ኧረ የለም። እንዴ ፊትህ እኮ ልክ አይደለም። አንድ ጥያቄ ልጠይቅሽ? እሺ። ቆይ ከዚህ በፊት እዚህ መጥቼ ነበር እንዴ? ማለት ለምን ጠየቀኝ? ከአደጋው በኋላ የተወሰኑ ነገሮችን እንደረሳው ነግረሽኝ ነበር አይደል? ምናልባት ይህንንም ረስቼ ከሆነ ብዬ ነው። ምን እንደምልህ እኮ ግራ ገባኝ። ምን ልበልህ ኪራ? መጥቼ ነበር? አዎ መጥተህ ነበር። ለምን? ምን ላደርግ? እንዲሁ በተመሳሳይ ምክንያት። እንዴ አንቺን ብዬ? እኔም ብለህ ነው እንደ የመጣኸው? ጥያቄን በጥያቄ ትመልሽልኝ። በቃ እንሂድና ምግብ እንብላ። እቤት እነግርሃለሁ። ተነስ። እሺ የጃፓን ኮረዳ ኮርማ አስመስሎ የላከክ? ምን አገባሽ? ስሚ ይሄን ስጦታ ማን እንደሰጠኝ ብታቂ እንደዚህ አትይም ነበር። ናቲ ሙድ ተጫወቱብህ። እንኳን ተጫወቱብኝ። በቃ እንኳን። ቆይ አንተ ገና ለገና ቅዱሴ መጥቷል ብለን እንደዚህ የምትሆነው? አዎ እንደውም አንደኛ ማመጣጤ ቁልፍ ሁሉ መልስልሽ ነው፣ የቤቱን ቁልፍ። እንደውም ማን ይሙት ናቲ መንገድ ላይ እንደዚህ ብለህ መጥተህ ነው? አዋ ምን ነው እንደዚህ አበባ ይዘህ? አዎ አልኩሽ እኮ አበባው ለእኔ ትልቅ ትርጉም አለው ኒና። አይ ይሄ ትርጉም ሳይሆን ውርደትና ቀሌት ነው ያለው። ምን ነው ቀናሽ እንዴ? ማ እኔ ኒና ነኝ የምቀና? ስማ እንዴ ቆይ አንተ እንደዚህ ሆነ ትመጣለህ? ይሄ እኮ የድሮ የሴቶች ፋሽን ነው። እውነት በጣም አሳፋሪ ነው። ይኸውልሽ ሴትዮ አሁን ቁልፌን ተረከቢ። ይኸው። ይሄ አሬን ቁልፍ ያዘው። ኪራ እንደሆነ ታምረኛ ነው። የሆነ ነገር አድርጎ ቅዱስ የሚሄዱ አይቀርም። ይኸውልሽ ኒና ቅዱስን ብሄድ እኔ ከዚህ በኋላ እዚህ ቤት መምጣት አይጠበቅብኝም። እንዴ እንዴት ማለት? አይ ኒና እንደው ጽጌረዳ አበባ ቀይ ነው ካላሉሽ እኮ ምንም አይገባሽም አይደል? ምን አበባ? አየሽ አንቺ ምንም አታውቂም። ከተፈጥሮ ጋር ያለች ግንኙነት ተቋርጧል። ምንድን ነው የምትለው? ቆይ ጸጉርሽ አርቲፊሻል፣ ፊትሽ ዱቄት። እንዲህ እንኳን ዱቄትን ተለቅልቀሽ እንኳን ምን አለ ትንሽ እንኳን ብቀይ። በልበልበል ስነ ስርዓት። አሁን ይቺ አበባ ተሰጠችኝ ብለህ እንደዚህ አክት ታደርጋለህ እንዴ? በትልቅዬ በርሜል የሚሰጣቸው ራሱ እንደዚህ ያሉ ነው። በርሜል ነው ያልሽው? የእውቀት ማነስ ይታይብሻል ኒና። ቆይና ምንድን ነው የሚባለው? ቦክስ ነው የሚባለው። ቦክስ። ታዲያ ምንድን ነው የሚያማታ ታዲያ? ለማንኛውም ወደ ተፈጥሮ ተመለሽ። ተይ ይህን አበባ ከኔ ውጭ ማንም ሰው እንዲነካው አልፈልግም። የምሬ ነው ኒና። ወይዬ እምቡጥዬ፣ እምቡ ወይዬ እናቴ ልምጣ?
አሁን ኧረ ምንም ስራ የለኝም። መጣ። እሺ እምቡዬ፣ እሺ እንግዲህ ልሄድ ነው። ኒና ያንቺም ጸባይ ካለሽ ለእኔ እንደዚህ እንድትሰጠኝ ለአንቺም ቆንጆ ቆንጆ ሳሙዎች አሉ፣ እነሱን ሰጥሻለሁ። እሺ ቡጥዬ ኖርናታ እኔማ የታባ እንደምትሄድ አይኬለ እንዴ? ሄሎም ቡጥዬ ቅዱሴ በነገር ይዤ የገጠር ቆይታህን ሳልጠይቅህ እንዴት ነበር? በጣም ቆንጆ ነበረ ጋሼ። እንዴት ነው ኪራስ ለመደ? አይ ጋሼ እሱስ መመለሱንም እንጃ፣ በዛው መቅረቱ ነው። እንዴት? ለምን? አዲስ ፍቅር ናለውን አጥዞታል ብታይ። አየህ፣ እውነተኛ ፍቅር መለያየትና መራራቅ በፍጹም አይገድበውም። በትክክል ጋሼ። ረስቷትም መልሶ እሷኑ አፈቀረ። ግን በልጅነታቸው እንደዚህ መፈተናቸው ይገርማል። ግን ደግሞ በእያንዳንዱ ፈተና እየጸኑና እየጠነከሩ ነው የመጡት። አንዱ ሲደክም አንዱ ካበረታ እኮ እንደዚህ ነው። አዎ ጋሼ። እናንተስ የምታበረታህን ፍለጋ እንዴት ነው? አይ ጋሼ፣ የእኔ ድክመት ብዙ ስለሆነ እሷንም ማዳከም ነው የሚሆነው። እንደዛ ብለህ አታስብ። ፈጣሪ መፍትሄውን ከችግርህ በላይ አድርጎ ነው የሚሰጥህ። እኔ እንጃ እንግዲህ እኛ ባልነው ሳይሆን እሱ ባለው ያራምደን። ልክ ነው። እንደዛ ነው ማሰቡ ይሻላል። ወይኔ እንደፈራው ጨለለ ማለት ነው። ዛሬማ መጨረሻው ነው ያለው። ከዚህ ቦታ ንቅ አይደለም እኔ ላይ ልጄ ምን ሆነው ነው እንዲህ የመሰለው? ማን እንደሆነ አላውቅም። ቅድም አግኝቶት ከዚህ በፊት እዚህ መጥቶ እንደነበር ነገረውና ጠየቀኝ። እና ምን አልሽው? ምን እለዋለሁ አባ፣ መዋሸት ያለብኝ ስላልመሰለኝ እውነቱን ነገርኩት። እና ምን አልሽው? ምን ልበለው አባ፣ እኔም እኮ ግራ ገብቶኛል። እና ካልሆነ እኔ ላውራው እንዴ? ግድ የለም ምን ያናግረዋለሁ አባ። እሺ እንዳልሽ፣ በቃ እኔ ልሂድ። እሺ አትቆይም አይደል? አዎ አልቆይም። ሰላም ነው ማሚ? ሰላም ነኝ። እንዴት ነሽ አንቺ? ደህና ነኝ። እኔ እምልሽ ግን ቤት መምጣት ትችያለሽ? መቼ? ዛሬ? አዎ፣ ካልሆነም አይመችሽ ከሆነ መቅረት ትችያለሽ። አረ እመጣለሁ፣ ይመቸኛል። እሺ እጠብቅሻለሁ። ማሚ እንደዚህ በተረጋጋ መንፈስ ካወራችኝ ቆየች። በጣም ብለሽ እኮ ቆየሽ። ምን ምን እያወራሽ ነው? አረ አይደለም። እና ከማን ጋር አውርተሽ ነው እንደዚህ ፊትሽ በሐሴት የሞላው? ከማሚ ጋር። ከወላጅ እናትሽ ጋር? አይደለም፣ ከናኦሚ እናት ጋር። እና ከእሷ ጋር አውርተሽ ነው እንደዚህ ፈገግ ያልሽው? አዎ፣ በጸባይ እኮ ዛሬ ቤት ትመጫለሽ ይመችሻለሁ ያለችኝ። እንዴ የምርሽ ነው? አዎ። ስለዚያ እያሌው መክሯታል ማለት ነው። ይሄ ሁሉ የሆነው ግን ባንቺ ነው። አመሰግናለሁ። አረ ችግር የለውም። በቃ አሁን ተኳኩለሽ ሂጂ፣ እሺ? እንዳታስጠብቂያት። አረ አላስጠብቃት፣ በቃ ልሂድ። እኖ በስተመጨረሻ ሰላም ወረደ። ይሄ ሁሉ የሆነው ባንቺ ነው። አይ እንግዲህ ምስጋና አታብዢብኛ። ቆይ አንተ ታውቅ ነበር መምጣቴ? አዎ አውቅ ነበር። እና ለምን ዝም አልከኝ? ያው በራስ ሰዓት እንድታስታውስ ነዋ። እኔ ምንም አላስታውስም። እና እንዴት አወቅ? በዛብህ ነግሮኝ። እንዴ እሱ ደግሞ ምንድነው የሚዘባርቀው? እሱ መች ልክ አውርቶ ያውቃል? እሱስ ልክ ነህ። እና እንዴት ነው ገጠር ያለ እኔ? ቆንጆ ነው፣ ጽናት ያለችልኝ። አሁንማ ብቻዋን ናት፣ ጊዜም ይኖሯቸዋል። ይሄኔ ፍቅራችሁን አድሳችኋል። ፍቅራችሁን አደሳችሁ ስትል? ያው ማለት የአሰሪና የሰራተኛ ፍቅራችሁን ወደ ትዳር ቀይሩት ለማለት ነው። ስለሰጡን ሀሳብ አስተያየት እናመሰግናለን። ምንም ማለት አይደለም። ቅዱስ ነኝ ከአዲስ አበባ።
እሺ በቃ በኋላ እናወራለን። እሺ ሄሎ ኒና፣ ምን ሆነሻል? ምንድን ነው ድምፅሽ? አፍሊን እኮ አላገኘሁትም። የምን ተልባ የምታወሪው? አሁን እሺ እናቴ፣ አስታውሻ ኬት ነው የማገኘው? ኪራ እስካሁን ደብርቶ አለቃቀም? አረ ለቆኛል። ምን ነው ወይ ድጋሚ ላፍላለን? አረ በፍጹም አያስፈልግም። እሺ ምን ላድርግልህ? ደህና ነኝ እኮ ለምን እንደምትጨነቂ? እንደዚህ ዝም ብለህ ተቀምጠህ ደህና ነኝ ትላለህ? እሺ ነኝ ንገሩኝ። እኔ እኮ ባንቺ አይደለም በራሴ ጉዳይ ነው የተደበርኩት። ደግሞ ሌላ ምን ረስቼ ይሆን የሚለው እያሳሰበኝ ነው። አትጨናነቅ። በቃ ማወቅ ያለብህን እኮ በጊዜ ሂደት ማወቅ አይቀርም። እሱማው ግን ደግሞ ከረፈደ የምንረዳቸው እውነቶች እንዳይኖሩ እሰጋለሁ። እሺ በቃ አሁን አትደበር። ከዚህ ሙድ እንድትወጣ ምን ላድርግልህ? ምንም በቃ ከጎኔ ስላለች ከድብር ትወጣለሁ። እንደሱ ስታይን ደግሞ ምን እንደሚሰማኝ ታውቂያለሽ? ምን ይሰማል? የሆነ ማላውቀው ደስ የሚል ስሜት ይሰማኛል። እና ደስ የሚል ከሆነ እኮ ጥሩ ነው። ቆይ ግን ከሆነ ሰው ፍቅር ያዘኝ የምትይው ምን ሲሆን ነው? እንደየሰው አገላለጽ ቢለያይም ግን ደግሞ ስለዛ ሰው ማሰብ፣ መጨነቅ፣ ከዛ ሰው ጋር ስትሆን ደስተኛ መሆን እና የመሳሰሉት አይነት ምልክቶችን ካሳየ ያዘ ማለት ነው። እንደዛ ነው። ጥሩ። ለምን ጠየቀኝ? ምንም ዝም ብዬ ነው። እስኪ ጸጉሬን እሺ። ግን ትመጣለች አለምዬ? አዎ ትመጣለች። ግን እኮ እዛው ቤቷ ብንሄድ ይሻል ነበር። ደግሞ ትዳሬ መበተኗ ሳያንስ እሷ ጋር ሄጄ ልልፋ እንዴ? ፀሐይና ዝናብ እየተፈራረቀባት ራሷ ትምጣ። እሱስ ልክ ነሽ። ይሄ ለእሷ ከባድ ነው የሚሆነው። ገና ህይወት ከዚህ በኋላ ትከብድባታለች። እንደው የአንቺ ሀዘን ብቻውን ህይወቷን አያመሰቃቅለው? ክፉ ሰው እኮ ምድራዊ ህይወቱ የተደላደለ የተስማማ ነው። አረ ከእንደሷ አይነት እባብስ እሱ ይጠብቃል። ትምጣ እንጂ ስላዩ ምን እንዳለችው ትነግረኛለች። ሂጂ እስቲ ክፈችላት። እሷ ናት መሰለኝ። እንዴት አላችሁ? እንዴት ዋልሽ? ደህና ነኝ። እኛም ደህና ነን። ያው ቤታችን ጭር አለ እንጂ። ኧረ አላለም። እናንተ አላችሁ አይደል? አይ ምን ዋጋ አለው? አባወራ የሌለበት ቤት ጭር ነው የሚለው። አልገባኝም። ጋሼ የት ሄደ? አንቺ ራስሽ የት እንደላክሽውን ጠይቅሽ እንጂ። እንዴት ማለት? አንቺ ምን ብለሽ እንደነገርሽውና ውስጡን በነገር ሞልተሽ እንደላክሽው እስቲ ንገሪኝ። አልገባኝም። ቆይ ጋሼ ቤት የለም? ኡፍ በእናትሽ አታስመሲ። አንቺ አይደለሽ እንዲጣሉ የሆነ ያልሆነውን ነገር የነገርሽው? ቆይ ስትጠሪኝ እኮ ሰላም ነበራችሁ። ሰላሜንም አንቺ ከነሳሽኝ 24 ሰዓት ሊሞላኝ ነው። ያፈረሽውን የስንት ዓመት ትዳር ትጠግኛታለሽ? እሺ እኔ ምንም የማውቀው ነገር የለም። ኧረ እዚህ መተሽ ደግሞ ልትክጂ ነው? እኔ ይሄ እንዲፈጠር ብዬ ያደረግኩት አንድም ነገር የለም።
ትሰሚኛለሽ? ናሆሜን ይንሳኝ አንጀቴን አስሬ የወላድ አንጀቴን ነው ማለቅስብሽ። ገና ህይወትሽ ይመሰቃቀላል። ተቀመጪ እንጂ ማን ሂጂ አለሽ? ከዚህ በላይ መስማት አልፈልግም። የኔ ልጅ ነው እንጂ እድሜ ልኩን የሚከተልሽ እግረ ደረቅ በሽተኛ። ይህ የሰው ልጅ ጤናዬን ስጠኝ ብሎ ይለምናል። አንቺ የሰው ትዳር ትበጠብጫለሽ። ደህና ዋሉ።